ጤና ይስጥልን እሁድን አንድ ላይ ተጀምሯል ዛሬም እንደተለመደው ሞቅ ደመቅ ብለን ከናንተ ጋር እንቆያለን እጅግ ውብ ጊዜ እንደምታሳልፉ ምንም ጥርጥር የለንም ከነዚህ ቆነጃጅቶች እንዲሁም ከወንድም ሮቢ ጋር ተከስተናል ሸበላ ብትለው ምንም አይከፈልበት አይ ኮራብኝ እኛ ለዚህ ሸበሎች ማለት ያለበት ወንድ ልጅ ግን በእንትን ነው አይደል ይሄ በጥንካሬ በሞገስ ምናምን ነው መገለጽ ያለበት በውበት አይደለም በያምራል በቆንጆ ነው ማለት አይደለም ባይሆን ደስ ይለኛል አዝሉ ላጥ ያሉት ይያለኝ ያሰማኝ አይ እንደዛ ነው ብዙ ሰዎች በግጅለት ነው ሴት ልጅ ቆንጆ ነች ይባላል በውበት ትገለጻለች ወንድ ልጅ በጥንካሬ በግርማ ሞገስ በበረት መዝጊያ እውነት ነው እንደዛ መገለጥ አለበት ብረት በግጅለት አይ ግን እኔ በሁለቱም ቢገለጽ ጥሩ ነው ለሮቤል በግጅለት ብሶ ያለ ተሸክሞት እንድሮጥ ነው እኔን ተሸክሞ ለሮጠበት ላፈሰሰው ላብ ከኔ ክብደት እንኳን አንፃር ተነስተው ነውና በጣም ብዙ ላብ ስላወጣ ላብ ተካ በግዝግል ትገዛለት አንተ ሻላሽ ለፍይዛት ምን ይገዛል እኔ ምን ላርግልስ ለምታስበት እኮ ፍየል ልግዛልህ ደስ ይለኛል ፍየልም አይጣፍጥም በግ ይሻላል የበግ ስጋ ደግሞ እንትን ይላል እኮ ይሄ ተሰበረ የተጎዳ አጥንት ከሆነ ቶሎ ይጠግናል ስለዚህ ማርድልህ በግ ነው እንደ ሮቤል ለሮቤል ቤተሰቦቻችን በግ ነው ብለዋል በነገራችን ያለም የመረጥ ነው የሁዱን አንድ ላይ ቤተሰቦች በግ ረዱ ያሉን በግ ነው ምናምን ለጊዜው ደግሞ ከበረታችን ውስጥም ያለን በግ ስለሆነ እሱ መስጂድ ስለዚህ ለኔም በግ ለሱም በግ ለሁለታችን በግ ጨዋታን ጨዋታ ያነሳዋል መሸለም ከለመድን ቻናል ዋን እንግዲህ በመሸለም በማብቃት አይደል ትንሽ ፍንጭ እየሰጠ ከዛ በብዙ ሰዎችን ማፍራት ማብቃት ይችላልበታል ገና 8 ወራችን ቢሆንም ለብዙዎች መድረስ ችለናል ብዙዎችን በዚህ ደግሞ አመስግነውናል ዛሬ ልዩ ድንገቴ ፈንጠዚያ ወይም ደግሞ ሰርፕራይዝ አለን የፋሲካ ዕለት በጣም ደስ ይላል አንቺ እኮ ከአማርኛ እንግሊዘኛ ይቀርብሻል ቴንክ ዩ ኖ ፕሮብሌም በሪያ ፎክሎር ይቀርባል አንተም እንግሊዘኛ ፎክሎር እናት ያው አማርኛ ያዘ ፎክሎርን ያዘ ፎክሎር ለዛ እኮ ነው እኮ እኔ ማያስችልኝ ግን ያው ስንቴ ገና ቤተሰቦቻችን እንዴት ዋላችሁና ምን ስትል እንኳን አድረሳችሁ ልል ነበር የበዓል ድባቡ አለቀቀኝ በተለይ ፋሲካ ዳግማ ትንሣኤ ያለን አከታትለን ስለመጣን እኔ ከበዓል ድባብ ከበዓል መንፈስ ራሱ አልወጣው ማለቀቀኝ እንዲህ ብዬ ልቀበል ነበርና እንግዲህ ቻናል ዋን በተለይ ደግሞ እሁድን አንድ ላይ በየሳምንቱ የተለያዩ ባለተሰጥኦ ድምጻውያንን እያቀረብን እኛ የመሰለን ሐሳብ እየሰጠን የእሁድን አንድ ላይ ቤተሰቦች ደግሞ ድምጽ እየሰጡ ብዙዎችን በየሳምንቱ እየሸለምን ነበር የፋሲካ ዕለት ደግሞ የመጨረሻ አራቱን ለቤተሰቦቻችን አቀርበን ከባንድ ጋር የኡነት እኛንም አስደምመውን ነበር አራቱም በጣም ጎበዞች ነበሩ ድንቅ ብቃታቸውን ነበር ያሳዩን ግን አንድ ሰው መንበረጥ ስላለበት የእሁድን አንድ ላይ ቤተሰቦች አንዱን ሰው መርጠዋል ነጠላ ዜማ ከነ ቪዲዮ ክሊፑ የሚሰራለት ሰው ተመርጧል ለዚህ ሐሳብ እስቲ በእናትህ እንኳን ደስ አለ እስካሁን እኔ ነኝ እንዴ ተወዳደርኩ አይደል እንዴ ባለፈው አንቺ ልትኝ እኮ ትችላለሽ ግን በአስቀያሚ አይደለም ያልሽው ባለው ስለሆነ አንቺ እኮ ለሳሚ ቅድም እኔ እንዳልሰማ ሲንሾካሾኩ እኔ ነኝ በቃ አሸናፊ ያልኩ እንዳይ ተቀ ሳሚ ሼር መሆን አልፈልግም 5 እንዳታካፍል ለክብራ አይመጥነኝ በነገራችን ላይ በእያንዳንዱ የህይወታችን ጉዞ ውስጥ የሚገጥሙ ያንዳ ትንሽ የሚመስሉ ድሎችን መጠቀም ለትልቅ ደረጃ ላይ ያበቃ የሚችልበትን አጋጣሚ እንደሚፈጥር ማሳያም ማስተማሪያም ነው ይሄ የተሰጥኦ ውድድራችን በቤተሰቦቻችን ምርጫ መርጠን ፋሲካ ላይ ያሳየናቸው ከዛውስ ደግሞ በእነሱ ምርጫ ዛሬ አንደኛው በድንገት ፈንጠዚያ እኛም ተደመነ እናየዋለን በኋላ ላይ ግን በሰፊው እናገኛለን ማን ነው የሚለው አላስችላለን እነሱ መጥቶም ግን ቢታይ ማንነቱን ያሳይና በኋላ በነገራችን ላይ በጣም አስገርመውን ነበር በጣም ድንቅ የሆነ ብቃት ነው ያሳዩን እንዳላችሁት ደግሞ በቤተሰቦቻችን ምርጫ ስለሆነ የተመረጡት እኛ ራሱ አላወቅነውም አሸናፊ በጣም የገረመኝ ያው የኛ ድምጽ አይደለም ብዙ ቫልዩ ያለው የተመልካች ነበር የተመልካች ሮቢ ፉጨት ይችላል አፋጫለሁ እስቲ አፋጭለት ለመጀመሪያ ጊዜ በፉጨት የተጠራ ዋው 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 እንኳን ደስ አለ አንተ ተወራራይ ነው ባንድ የጠራው እንኳን ደስ አለ ስቴዲየም ነው የምትለው አንተማ እንኳን ደስ አለ አንተ ላይ ሰላም ሮቢ እኔ ማለት በዚህ ፉጨት አይደለም ከዚህ ከማክሰኝት አመጣ እንዴት ነህ እንኳን ደህና መጣ እንኳን ደስ አለ በጣም አመሰግናለሁ እንኳን ደህና ቆያችሁ ደስ ብሎኛል መጀመሪያ በጣም ደስ ይላል ስቱዲዮ ገብተህ ታውቃለህ እንዴ አላውቅም የመጀመሪያዬ ነው እውነት በባንድም ስሳሬ የመጀመሪያዬ ነው ስቱዲዮም ስገባ የመጀመሪያዬ በጣም በሚገርም ሁኔታ
እንደጀመረን አካባቢ ከነበሩ ተወዳዳሪ እንደው የመጀመሪያው አሸናፊ ነው። የመጀመሪያው አሸናፊ ነው። አይገርምም? አጋጣሚው በጣም ደስ ይላል። ከማክሰኝት አብይ ነጋ አይደል? ከማክሰኝት የጎንደር ልጅ ጎንደር ነው አይደል? ማክሰኝት ያለችው 40 ኪሎ ሜትር ትርቃለች። በጣም ነበር ያስገረምከን። በመጀመሪያው ቀን ማስገረመህን ነበር። ባለፈው የፋሲካ ዕለት ከባንድ ጋር ስትጫወቱ ሁላችሁም ጎበዞች ናችሁ። አንተም ደግሞ አስገረመህን ነበር። አሸናፊ ሆነሃል። ነጠላ ዜማው ያንተ ሆኗል። ምን ተሰማ? በጣም ደስ ብሎኛል። እናንተን በጣም ነው የማመሰግነው። በጣም ደስ ብሎኛል። አመሰግናለሁ። ሰፋ ያለ ጨዋታ በኋላ ላይ ይኖረናል። ግን አሁን እኔ የምጠይቅህ ስትልክ ቪዲዮ ቀርጸ እንደዚህ አይነት ቀመቶ እዚህ ስቱዲዮ መጥቼ መሀላቸው ቆሜ እንደዚህ አይነት ነገር ሊደርስ ይችላል ብለህ አስበህ ነበር? ከባድ ነው። እንደዛ ላታስብ ትችላለህ። በዚህ ልክ የኔ አይነት አቀባበል ይደረግልኛል ብዬ አላስብኩም። እንዲሁ ቪዲዮውን ላኩት። ግን ደግሞ የእናንተ አቀባበል የሚገርም ነበረ። ከዛ በኋላ እንድሰራ ሆኛለሁ። የእናንተን አስተያየት ከሰማሁ በኋላ ይበልጥ ተነቃቀው መጣሁ ወደ አዲስ አበባ መስራት አለብኝ ብዬ ወሰንኩ። ከዛው በቃ ጥሩ ነገር ገጥሞኛል። በጣም አመሰግናለሁ። በጣም አቅም ስላለ ስለምስችል እኛም በጣም ደስ ብሎናል። እንዲህ ሲያወራ ራሱ ሲጫወት ድምጹን ሰምታችሁ በጣም ጎልደን ቮይስ እኔ የሱን ስሰማ ያንተ እና ደግሞ እኔ ደግሞ ሌላ መጠየቅ የምፈልገው አሁን ሲል የሰማሁት ከባንድ ጋር ሰራ የመጀመሪያ ነው ግን በጣም ልምድ እንዳለ በጣም ከባንድ ጋር ብዙ እንደተጫወትክ ነው። የዛን ጊዜ አንተ ብቻ ሳትሆን ሁሉም ተወዳዳሪዎች በጣም ደስ የሚል ብቃት ነው ያሳያችሁና እንዴት አልከበደህም ነበረ ከባንድ ጋር የመጀመሪያ ከሆነ ያንን የመሰለ ብቃት እዛ ስታሳየ? አልከበደኝም። ምናልባት የሰው አይን ካሜራው ምናምን ነው ትንሽ ያስደነግጥ የሚችለው። አሪፍ ነበር። ያው እየሰራሁም ነበር እንኳን የተወሰነ እንትን እያልኩ ነበር። አሪፍ እና ፊዚካሊ ስታይ ደግሞ ልጅ ነው አይደለ? በእንትን ከላከው በላይ በአካል ስናየው ልጅ ይመስላል። ካንተ ጉሮሮ የሚወጣ አይመስልም። አሁን እዚህ ስቱዲዮ ውስጥ በጣም ድምጸ ጎርናና ለሙዚቃ ምናምን የምናጨው ስንታየው ነው። አይ ለሙዚቃ አይደለም ለንግግር የምናጨው እኔ ለሙዚቃ ማጨው ነበረ። እሱ መጣ ብላችሁ አትናገሩ። አሁን ደግሞ አመጣህና የድምጽ ልኩን አሳየህን። ለማንኛውም ከቤተሰቦቻችን ጋር በኋላ በስፋት እንገናኛለን። እንኳን ደስ አለ በድጋሚ እንኳን ደህና ነህ። አመሰግናለሁ። ያፏጨለ እንድትሄድም በነገራችን ላይ የሚሰራለት ሙዚቃ የፍቅር ሙዚቃ ከሆነ የፍቅርም አይደለም የምንም ይሁን ሞዴል እኔ ነኝ። ሮቤል እሱ ይስፈል። ሮቤል ደግሞ አፍቃሪ ሆኖ ይስራ። አይ አንዳንድ ጊዜ ደግሞ ስንቴ አይተህ ከሆነም አንዳንድ ሙዚቀኞች ዘፋኞች ክሊፑን መስራት አይፈልጉም። በድምጽ ብቻ እንትን ይላሉ። ከዛ በኋላ አሁን የመሰለ ሞዴል እያሉ ለምን ይሰራሉ? በጣም አይነገሩኝ። እውነት ነው። ስንቴ ግን ደስ አላለም ወይ? እንዲሰራው ፈልጎ ነው መሰለኝ እድሉ ሰጣሉ። ስንቴ ለመጀመሪያ ጊዜ ትሰራለህ። ስንቴ ብዙ ሰርቷል። ስንቴ ብዙ ሰው መልምሎ ጨርሶታል። እጩ አንተ ነህ አዲስ እጩ። ማን ከሰጣችሁ ማለት ነው። የቪዲዮ ክሊፕኛ ምንድነው ይሄ አስመስለን የምንሰራው አይደለም። እስካሁን አይሙሬ ላይ ያለው የጎሳዬ ያኔ ልጅ እያለ ለመጀመሪያ ጊዜ ከሊያ ጋር ተገናኝተን ይሰራው እና በጣም ልዩ ስሜት ነው ይጋንደለው እንግዲህ በጣም ነው የሚያምር። ደግሞ በጣም ነው ስለሚያምር ብቻ ሁኔታውን ምናምን አረሳውም እና የመጀመሪያችን ነው። እኔና ሊያራሱ ስራ ስንሰራ የመጀመሪያችን ነው እና እዛ ጋር የነበረው ነገር የሚሰጠው ስሜት አይ አይደለም በሙዚቃው የመጀመሪያችን ተገናኝታት አይ በልጅነቱ እንደዚህ አይነት ታሪክ አለ። እና ዮሴፍ ይዟት የመጣው መኪና ነበር። በጣም በነገራችን ዮሴፍ ያዛትን መኪና ተሽጣ አሁን ጨዋታ ያነሳዋል እንድንል ለቤተሰቦቻችን በበቂ ሁኔታ ታይቷል ብለን እናስብም። እንደውም የሆነ ቀን ግን ደግመን እንለቀናል። ዛሬ እናድርገው እንዴ ወደ በኋላ ደስ ይላል። እስቲ እንደው እኔ በእውነት እንደዚህ አይነት ስሜት ይሰማል። በጣም ልዩ ስሜት አለው። እኔ በፊት እንደዚህ አይነት ወደዋለሁ ዘፈኑ ግን በዚህ ደረጃ ነበርም እና ካየሁት በኋላ በጣም እና የምር በደንብ ነው የተጫወተው። ደግሞ አብሮ መኖር ልጅነት ትንንሾቹ ራሱ ተዋናዮች በትክክል አንቺና ሮቤል አሁን በቀደም ይዞ የመጣው በፊት ድሮ የነበረው ልጅ ሸምገል ማለቱ ምናምን ሹፌሩ በጣም ከታሪኩ ጋር በደንብ ይሄ በነገርሽ ላይ ዮሴፍ የሚሄደው መኪና ታላቁ ነች። ከዛ ያኔ እየሰራ ምን አልኩት መሰለሽ እኔ አንተ ጋር አልገባ በእውነት ያዞ ነው አንተ ከስታዩ አትወስደኝም አልኩት። ስንታዩ እግረኛ ሆኖ ይሻለኛል ከዚህ እዛም ተክል 50 ሜትር አጥቶና እሷን ሲል ለመውሰድ 3 ነው የተገፋችው። እሷ መኪና አልሰማም። ጆሲ እየነዳ አንድ ጊዜ ሰው ልሸኝ ብሎ እቸኩላለሁ ብለውታል አሉ። በነገር ላይ የዮሴፍ መኪና ቅጽል ስም ሁሉ አላት። ትመጣለች እንጂ አትመለስም። ማታ ትነስ ያሳዝ ጆሲ ግን ያስወዳው ሁኔታው። ከዛ ደግሞ በዚህ በቀረጻው ያለን እዚህ ውስጥ አንድ ጊዜ የሆነ ዕቃ መጣላት መሰለኝ። መኪናዋ በቃ አትሄድም ብለህ ዕቃዋን እየሸጥክ ጨርሰህ እንደውም በጣም በሚያምር አባባል ያለች አንተ በቃ መኪናዋን እየፈረፈርክ ጨርሰህ ጠዋት ይመጣባታል ማታ አትነሳም ሲል እንደንቱ እየፈረፈርክ ስትል ሰውዬው ኮሮላ ነበረው መኪና ገዝቶና እያጋጨ ቢት ሰረገጠ ከመደማ ኮምፓክተር
የፉል ዕቃ ይላል ሳሚ የፉል ዕቃ። እኔ በጣም ደስ ያለኝን ነገር ቤተሰቦቻችን ወደ ሌላው ፕሮግራም ጋብዘን ከመለያየታችን በፊት ግን ልጁ ፊት ላይ ያየነው ደስታ ያየነው ተስፋ ምክንያት መሆን በጣም ደስ ይላል። በጣም ለምንም ነገር መነሻ መሆንን የመሰለ ነገር የለም። ምናልባት ያንን ቪዲዮ ሲልከው አብይ እንግዲህ እንዳጋጣሚ እስቲ ይሆንም ላይሆንም ይችላል ብሎ ነው ያሰበው። ግን ከብዙ ወራቶች በኋላ ዛሬ ላይ ደርሰን ለአንድ ነጠላ ዜማ በዚህ ሰዓት ባይዘው ነጠላ ዜማ መስራት ቀላል አይደለም። ሙዚቃ ውስጥ ያሉ ልጆች በደንብ ያውቁታልና ለአቀናባሪ ለስቱዲዮ የምትከፍለው አለ። ከዛ ቪዲዮ ክሊፑ ሲሰራ ደግሞ የፕሮዳክሽን ስራ በጣም ከባድ ነውና ያንን መንገድ ማሻገርን የመሰለ ነገር የለምና እኛም ዛሬ አብይ እዚህ ለደረሰበት በጣም ኩራት ተሰምቶናል፣ ደስም ብሎናል የዛ አካል በመሆናችን። በነገራችን ላይ እንደ ቻናል ዋን ከጀመርን ጀምሮ በጣም ከምንኮራባቸው ዝግጅቶቻችን መካከል አንዱ የተሰጥኦ ውድድር ነው። ምክንያቱም ለሙዚቃው ኢንዱስትሪ በጣም ሩቅ የነበሩ እንደገና ደግሞ በጣም ከባድ የሚመስለውን ሁኔታ አጠር ባለ መንገድ እንዲቀላቀሉ የማድረግን አጋጣሚ ስለፈጠረን አብይም ብቻ አይደለም 4 ጥሩ ዘፋኞች ነበሩ የዛሬት የመጡት እነሱ ብቻም አለም ከነሱ እኩል መስራት የሚችሉ ነገር ግን ውድድር ስለሆነ 4ቱ ብቻ ስለመጡ ነው እንጂ ሌሎችም የሙዚቃውን ዓለም እንዴት መቀላቀል እንደሚችሉ መንገድ ፈጥረናል፣ ነግረናል፣ መክረናል፣ ዘክረናል። እኔ ደግሞ ትንሽ የሚሰማኝ ነገር ይሄን ልጅ እዚህ ጋር ስናደርሰው እሱም ደግሞ ብቃት እንዳለው ተሰጥኦ እንዳለው በደንብ አምኜበታለሁ ከድምጹም እና እሱም ደግሞ እንደማያሳፍረን ትልቅ ቦታ ደግሞ ደርሶ እንድናየው እኛም መልካም ምኞታችን ነው። ወይ በጣም እኔ ከነጠላ ዜማ ከመስራቱ ምናምን ሳይሆን ከህልሙ ጋር ማገናኘቱ ከተስፋው ጋር ማገናኘቱ በጣም ደስ ይላል። ነገ ትልቅ ቦታ ደርሶ ማን ያውቃል እንደነ ቴዲ አፍሮ እንደነ ዳዊት ጽጌ እንደነ ጎሳይ ጠርተን ማንጨርሳቸው እንደትላልቅ ድምጻውያኖቻችን እሱ ደግሞ መነሻ እኮ ቻናል ዋን ነው። በቃ በትንሽ ነገር ተነስቼ ለዛሬ በቅቻለሁ የሚል ታሪክ ውስጥ መካተታችን በጣም ነው ደስ ያለን ደስ የሚለን። ከዚህ በኋላ ቻናል ዋን ይቀጥላል። ብዙዎችን ከህልማቸው ጋር ማገናኘት ተስፋቸውን ማፈንጠቅ ይቀጥላል። ተወዳደሩ ላኩ ተወዳደሩ ላለን ግን ይሄ መግቢያው ነው የሙዚቃ ውድድር እንዳይመስላችሁ። በነገራችን ላይ ዛሬ የመጣው ልጅ አብይ ነጋ መጀመሪያ ላይ ከነበሩት ተወዳዳሪዎቻችን መካከል አንደኛው ነው። እሱ ራሱ ሌላ ስሜት አለው። ከዛ ባሻገር ሌላ ዜና ደግሞ በቅርብ የተቀላቀለን በስንቱ ድራማ ደግሞ 1 ሚሊዮን ተመልካች አልተረፈም። ከአብይ ነጋ አልተረፈም እንትኑ አንጨምርበታለን እንጨምርበታለን። አይ ምን ጊዜ አልተባርኩ እኮ በዛም ጭልኛ ርችት ፋየር ወርክ ነው በእንግሊዝኛ። እሺ በቃ ፋየር ወርኩ ነው ፈጡማ ፋየር ወርክ ይላል። እሺ የሚለውን አምጪና ወርክ ተስማማ ከኔ ጋር ፋየር ወርክ ሄልሜት አድርጎ ነው ሲያርግ ቡድን አንድ ላይ እንደዚህ ጥፍጥ ብሎ ተጀምሯል። እንደጣፈጠ ነው የሚያልቀው። ምንም ጥፍጥ ነው። 1 ሚሊዮን ባይዘው ይመነሻችን ነው። እሺ 2 3 4 5 ሚሊዮን እያለ ይቀጥላል። ታዲያ ጀመርን እኮ ነው ያልኩት። እንደጀመርነው በስዬ ይሄዳል። በስዬ ያው እንዳላችሁት 1 ሚሊዮን ገብቷል። ግን እኛም ደግሞ ምናልባት አረሳችሁት ከሆነ 1 ሚሊዮን ፎሎወር ከገባን ምን እንተኩሳለን ያለው መድፍ ነው። እሱን አረሳችሁት ማለት አንረሳም። ከአብይ እንትን ነው እኔ ተጣፍኩ ነው መድፍ ለማስመጣት ቆይታችን ይቀጥላል። ውብ ጊዜ ይኖራል። አብራችሁን ነው